لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين إن شاء الله. በባለፉት ደርሶቻችን ያው ማዕሪፋንና አናኪራዎችን ተመልክተን ነበር። ዛሬ ደግሞ ሑሩፉል ዐጥፍ ተዋቢዖች ላይ ነው ያለነው። ሁለተኛው ታቢዕ ይሄንን የተመለከተ ያው ዐጥፍ ብለን ያመጣነው ዐጥፍን የተመለከተ ይሆናል የምናየው ማለት ነው። በባለፈው የተመለከተው ምን ነበር? ነዕትን ነበር። ከነዕት ቀጥሎ ደግሞ ዐጥፍ ነው። ከዐጥፍ ቀጥሎ ተውኪድ እያለ ይመጣላችኋል። ምኖች ተዋቢዖች ያልናቸው ማለት ነው። ሁለተኛው ታቢዕ እንትን ውስጥ ነው ያለነው። ባይሆን ዐጥፍ የሚባለው ሁለት አይነት ዐጥፍ ነው ብለን ዐጥፍ ነሰቅና ዐጥፍ በያን የሚባሉት ሁለት አይነት ናቸው ብለናል። እነሱን እናያለን ኢንሻአላህ። ዐጥፍ ነሰቅ በሑሩፍ አልዐጥፎች በአስሩ በሑሩፍ አልዐጥፎች ወይንም በሰሒሁ በዘጠኙ በሑሩፍ አልዐጥፎች የማያያዝ አሰራር ስልት ሲሆን ዐጥፍ በያን የሚባለው ደግሞ ከመጀመሪያው ስም ይልቅ የሁለተኛው ስም በጣም ተውዲህ የሚያደርገውንና ዋضح የሚያደርገውን የምናይበት ይሆናል። ለማንኛውም ሑሩፍ አልዐጥፍ ዐጥፍን የተመለከቱ ፊደሎች ባቡል ዐጥፊ ወሑሩፍ አልዐጥፊ ሑሩፍ አልዐጥፎች ዐሸረቱን አስር ናቸው። አስር ናቸው ሑሩፍ አልዐጥፎች ማያያዣ ፊደሎች ማለት ነው። ወሄ አልዋው ወልፋኡ ወثመ አው አም ኢማ በል ላ ላኪን ሐታ ፊ ባዕድ المواضع እነዛ አስሩ ናቸው። ኢማን ያወጣታል አለል ቀውል الصحيح አይደለችም ዐጢፍ አይደለችም። እሷ ለተፍሲል ነው እንጂ የምትመጣው ነገራትን ለመዘርዘሪያ ነው እንጂ የምንጠቀምባት ለዐጥፍነት አትመጣም ይላሉ። ለማንኛውም እሷ ጋር ስንደርስ እናያለን። አሁን 10 ሑሩፍ አልዐጥፎች አሉ። በሶሒሁ 9 ናቸው። እነዚህ ሑሩፍ አልዐጥፎች የምናዕጥፍባቸው ጁምላን ከጁምላ ወይንም ደግሞ ሙፍረድን ከሙፍረድ እያዕጥፍን የምንጠቀምባቸው ማያያዣ ፊደሎች ይባላሉ። ማያያዣ ፊደሎች ይባላሉ። ስለዚህ አሁን ዋናው ዐጥፍ ነበር እያልን የነበረው። ከእንትን ተዋቢዖች ስንት ናቸው ብለን ነበር? 4 ናቸው ወይ 5 ናቸው። ዐጥፍን አንድ ላይ ነው ያየነው። ዐጥፍ ነሰቅና ዐጥፍ በያንን አንድ በአንድነት አድርገው ስለቆጠሩት ያው ዝም ብለን ወልዐጥፉ ብለን ነው የምንሄደው። ዐጥፍ ነሰቅ የሚባለው ነው አሁን እየነገረን ያለው። ዐጥፍ ነሰቅ የሚባለው ነው። ዐጥፍ ነሰቅ የሚባለው በምን የሚያዘው ነው? በፊደሎች የሚያዘው ነው። በነዋው በነፋ በነቱመ በነላ በላኪን በእነዚህ የሚያዘው ዐጥፍ ነሰቅ ይባላል። ያንኛው ዐጥፍ በያን ነው የሚባለው። ለዚህ ነው ዐጥፍ ሁለት አይነት ዐጥፎች ናቸው ያሉት። ዐጥፍ ማለት በሉጋ ደረጃ መመለስ መቀልበስ የሚለውን ነገር ነው። ዐጠፍቱ ሚነል መስጂድ ኢላ በይቲ ከመስጊድ ወደ ቤቴ ተመለስኩ ረጃዕቱ ማለት ነው። ረጃዕቱ የሚለውን ይዛል ዐጥፍ ማለት። አሁንም ራሱ እስጢላሃን ስታየው ሐርፍ ትጠቀማለህ መመለስ ነው። የሁለተኛውን ቃል መልሰህ መጀመሪያው ቃል ላይ ታዛምደዋለህ። በል የዚህኛውን ሁክም ተረከብ ያዝ ትለዋለህ አይነት ማለት ነው። ባይሆን እነዚህ 7ቱ ሲሆኑ ነው የሚሉት በዚህ መልክ መዛመድ የሚችሉት ማለት ማዕነን ወለፍዘን ዐጥፍ የሚጠቁሙት 7ቱ ናቸው። 3ቱን ስታቋቸው የቀረው ላቸዋለሁ። 3ቱ እነበል ላ ላኪን ዐጥፍ እንትን ምን ሑሩፍ አልዐጥፍ ናቸው። ነገር ግን ማዕናቸው አይገናኝም። ከላኪን በኋላ ያለውና ከላኪን በፊት ያለው ማዕናው አይገናኝም። የዚህኛው ኢትባት ከሆነ የዚህኛው አይሆንም ማለት ነው። ይሄንኛው ከዚህኛው በለም በበል በላ በላኪን እነዚህ ሶስቱ ከሶስቱ ውጭ ያለው ለፍዘን ወማዕነን ዐጥፍነቱ እየተገናኘ ነው ማለት ነው 7ቱ ላይ። ስለዚህ ዐጥፍ ማለት ይሄ ነው። ዐጥፍ በእስጢላሃቸው ሁለት አይነት ነው። በእስጢላሃቸው በደንባቸው አገላለጽ ከሄድ ሁለት አይነት ዐጥፍ ነው ያለው። አንደኛ ዐጥፉን ነሰቅ ብያቸዋለሁ። ሁለተኛ ዐጥፉል በያን ተባብለናል። ዐጥፉል በያን የሚባለው ምንድነው ካላችሁ ዐጥፉል በያን የሚባለው አንድ ላይ ነው። ዐጥፍ ተብሎ ነው የመጣው ዝም ብለው ማለት ነው። ዐጥፉል በያን የሚባለው ታቢዕ ነው። ወታቢዑ አልጃሚዱ ሙሽተቅ ያልሆነ ማለት ነው። الموضح لمتبوعه في المعارف معارفዎች ላይ
ከመትቡዕን የተከተለውን ይበልጥ የሚያጎላ ማለት ነው አልሙኸሲሱ ፊነኪራት ነኪራት ላይ ደግሞ ተኽሲስ የሚያደርግ ነው ማለት ነው ይሄ ነው አጥፈል በያን የሚባለው التابع له የሁሉም ባል የተዋቢዎች ባል هو التابع አጥፈል በያን ምንድነው هو التابع ስትል ሲፋም ተኪድም ሁሉም ይመጣል هو التابع من اين التابع الجامد غير مشتق هنا نعت ወጣለ نعت ምንድነው ብለናል مشتق ነው او مؤول بالمشتق ነው ብለናል الموضح لمتبوعه እንግዲህ ጃሚድ ነው ለየው ተለያ በቃ ከሌላው ግሩፕ ወጣ ራሱን ቻለ አታቢዑ ተከትሎ የሚመጣ ነው የሆነ የሚገለጽ ነገር አለ አረፍተ ነገር ተጠቅመሃል ለምሳሌ ጃአ ሙሐመዱን او ጃአ ዘይዱን اخوك او ابوك ብለህ ተናገር ጃአ ዘይዱን አለክ ጃአ ዘይዱን ፊዕል ፋይል አስቀምጣል አረፍተ ነገር ጁምላ ዘይድ የሚባለውን እንዲገለጽልህ ትፈልጋለህ ወይ በነዕት እንዲገለጽልህ ወይ ከነዕት ውጭ ባለ ነገር በአጀክቲቭ ከገለጽከው አንድ መግለጫ ነው ከአጀክቲቭ ውጭ ሌላ መግለጫ አለ ሙሽተቅ የሆነ ነገር ከመጣ አጀክቲቭ ነው የሚሆነው ይገልጽልሃል በዚህ በኩል ማለት ነው ሙሽተቅ ካልሆነ ደግሞ አጥፈል በያን የሚባለው ነው ሁለቱም ግን ምንድናቸው ገላጭ ናቸው ገላጭ ከመሆናቸው ጋር ነገር ግን አገላለጻቸው ይለያል ሙሽተቅ ነው እንደ አው ሙሽተቅ ነው ጃአ ዘይዱን አልዓቂሉ ጃአ ዘይዱን አልዓሊሙ ይሄ ነዕት ነው ማለት ጃአ ዘይዱን ዘይድ መጣ አኹከ ወንድም አቡከ አው ኡስታዙከ አልከና ተናገር ይሄ ኡስታዙከ አው አቡከ የሚለው ጃሚድ ነው ጃሚድ ስለሆነ ምንድነው የምትለው ምንድነው የሚሆነው አጥፈል በያን ነው የሚባለው ይመለስና ከኋላ ያለውን ይገልጸዋል የበለጠ ጃአ ዘይዱን ዘይድ መጣ ብዙ ዘይዶች ሊሆን ይችላል አኹከ ስትለው ግልጽ ይላል ምናልባትም ነዕት ላይ የተጠቀምነው ነገር ነበረ ነዕት ነገር ከመንዑቱ የበለጠ አውضح መሆን ይችላል ወይስ አይችልም በሚለው ጉዳይ ላይ እኮ ነበራቸው አይደል እንዴ ብዙ ጊዜ አውضح ላይ ሆን ይችላል የበታችሁ ሊሆን ይችላል ምክንያቱም መንዑት ነገር ይበልጥ መሆን አለበት ወይ ኩኩል ይሆናሉ ወይ ነዕት እንትን አነስ ማለት አለበት ከገለጻ በኩል ይላሉ እብኑ ማሊክ ብቻ ናቸው እንትን ያሏቸው ለዚህ ነው እሳቸው ማኡዲፈ ኢላ ضمير في مقام الضمير ይሆናል ብለው ያመጡትና በዛ ላይ ይሄዱ እዚህ ላይ ደግሞ ይበልጥ የሚሆነው ማንኛው ነው አጥፈል በያኑ ነው የሚበልጠው የሚገርመው ማለት ነው موضح ነው አጥፈል በያኑ ይበልጣል ከማን ከመትቡዕ ማለት ነው ከመትቡዕ ታቢዑ ይበልጣል ብዙ ጊዜ የሚመጣው እንደዚህ ነው ግን እንደዚህ ይሁን አይባልም መሆን አለበት አይባልም ግን ሲመጣ በዛ ነው የሚመጣው ጃአ ዘይዱን አኹከ ይበልጥ በጣም ያጎሏል ይሄ አጥፈል በያን በመባል የሚታወቀው ነው ዋናው እናንተ አጥፈል በያንና ነዕትን እንዴት ላውቅ እችላለሁ የሚለውን ነገር ሐሳብ ስታመጡት ያንኛው ሙሽተቅ ነው ይሄንኛው ደግሞ غير ሙሽተቅ ነው ተላላችሁ በዛ አይነት መልክ መሄድ ማለት ነው ቀላል ነው جاءت فاطمة امك እናትህ ፋጡማ መጣች ብትል ስንት ፋጡማ ሞልቷል እንዳይመሳሰልበት አጥፈል በያን ለዚህ ይጠቅማል ማለትም እናትህ እንደማለት እኮ ነው ማለትም እናትህ በደል ከሆነ የመጀመሪያው ነገር እንዳልተገለጸ አድርገህ ነው የምትተካው ቦታው ላይ በደል ነው የሚለው ከመጣ ማለትም የሚለውን የማብራሪያነት ሳይሆን ያንኛውን እርሳውና እከሌ ማለቴ ነው እንደሚባለው ነገር ነው የሚሆነው በደል ምናልባትም በደልና አጥፈል በያን የመገናኘት እድላቸው በጣም ሰፊ ነው አንድ ነገር ራሱ በደልን ብለህ ተዓርበዋለህ አጥፈል በያንን ብለህ ተዓርበዋለህ ብዙ ጊዜ በጣም ሬር በሆነች መስመር ላይ ነው ሲላዩ እንመጣበታለን ኢንሻአላህ ስለዚህ አጥፈል በያን የሚባለው ምንድነው ካላችሁ አታቢዑል ጃሚዱል ሙወድህ لمتبوعه في المعارف المخصص له في النكرات የሚለው ይመጣል ማለት ነው አጥፈል በያን ላይ جاءت فاطمة امك او جاءت خديجة اختك ብለህ ስትናገር اختك ያለው አይሸቱ ያለውን ይበልጥ ያጎለዋል ምን ይባላል አጥፈል በያን ይባላል አጥፈል በያን ደግሞ እንደ መትቡዑ ነው የሚተዓረበው جاءت فاطمة ካልክ ፋጢማ فاعل مرفوع ነው اختك ያለው አጥፈል በያን ነው مرفوع ነው ለምን لانه تابع للمرفوع ብለህ ነው የምታደርገው ضربت عائشة اختك ትላለህ
አው መረርቱ ቢፋጢመተ ኡኽቲከ ብለት እናገራለን ማለት ነው ኢዕራቡ በዛ ነው ተከትሎ የሚሄደው አጥፈል በያን ታዲዕ ነው እሱም በዚህ ነው የምትሄዱት ይሄ አጥፈል በያን የሚባለው ነው አጥፈል በያን የሚባለው ነው ቀጥሎ የሚመጣው ነገር ምንድነው አለ ጃሚድ ነው ይገልጻል አይገልጽም ይገልጻል ያንን ስም ወይ ሳብጀክቱ ሆኖ ወይ ኦብጀክቱ ሆኖ ወይ ደግሞ መጅሩር ሆኖ የመጣው ነገር የሚገልጽልን ነገር ሁለት አይነት ነው ወይ ነዕት ነው ወይ አጥፈል በያን ነው በዚህ ታደርጉታላችሁ ማለት ነው በደል ከሆነ ምትክ ነው ገላጭ ሳይሆን ምትክ ነው የሚሆነው ይሄ አጥፈል በያን ይባላል አጥፈል በያን ከማዕሪፋ መምጣቱ ዋضح ነው ምንም خلاف የለበትም ያለና ግልጽ የሆነ የቋንቋው አንድ የጀርባ አጥንት ነው የሚጠቀሙት ነው ነገር ግን ከነኪራ ይመጣል የሚለው ነው አለል ቀውል الصحيح والراجح ይመጣል የነኪራም አለ ነው የሚሉት በደል ብላችሁ ተዓርቡት እንጂ ታው እንደዛ አይደለም ወይ ሲፋናዕተ ነው የሚሆነው ለምሳሌ የሚያመጡት ምሳሌ ይሄንን ነው يسقى من ماء صديد ያለው ሚማኢን صديد يسقى من ماء ከውሃ ይጠጣል صديد እጅ ማለት ነው صديد የሚለው እጅ ስለዚህ ምንድነው ይሄ صديد ያለው ሲፋ ነው የሚሆነው አሉ صديد የሚለው ፈዒል በሚለው የመጣ ነው ሙሽተቅ ነው ሌሎ ነው ሙሽተቅ ነው እንደዛ ከሆነ የማ ምን ሊሆን ነው ማለት ነው ነዕት ሊሆን ነው ይላሉ አይ صديد ያለው ሙሽተቅ አይደለም صديد እንደው ዝም ብሎ ለዙ የተቀመጠ ነው ይላሉ እንደዛ ከሆነ በደል ብላቸው አርጉትም ይላሉ ሌላ አጥፈል በያን ይሆናል ያ ማለት ምንድነው ሚማኢን ከውሃ ሶዲድን ማለትም እጅ ሆነ ልትነው ልታበይነው ማለትም እጅ ሆነ እጣቢ ንጹህ ውሃ ምንድን ውሃ የሚለው ሳይሆን እጅ ሆነ ያ ማ ያልነው ማለት ነው ለዛውን ወደ ነዕትነት የመሄድ ድሉ ሰፊ ነው በነዕትነትም ያዓርቡታል በነዕትነት ቢታረብ ይሻላል ይላል እምኑ ላይ ኺላፍ ስላለበት ነኪራ ምን አይሆንም ብለው አጥፈል በያንነት የለውም ብለው አለል ቀውል الراجح አምጥተው እኮ ነው ወልቀውል الصحيح ጀዋዙ ይቻላል ብለው ነው የሚሄዱት ነገር ግን ወደ ነዕት መውሰዳቸው ነው ቅድሚያ የሚሰጡት ከዚህ መነሳት ማለት ነው አጥፈል ነሰቅ ይሄ ነው ዋናው አጥፈል በያን ማለት እንግዲህ ይሄ ነው ከማዕሪፋም ከነኪራነትም ጊዜ የሚመጣው ማለት ነው አጥፈል በያን የሚባለው ይሄ ነው እየተረዳችሁ ነው ገብታችኋል ያልገባችሁ ከሆነ ነገሩ እንዲደግም የማይገባችሁን እንዲደግም ነገሩኝ አብሽሩ ጠይቁ ገና ጀማሪዎች እኮ ናቸው ስለዚህ አጥፍ በስንት ይከፈላል በሁለት ማንኛውን ነገር አሳየኋችሁ አሁን አጥፈል በያን ማለት ምንድነው التابع الجامد الموضح لمتبوعه في المعارف المخصص له في النكرات ماشي እንግዲህ አልጃሚድ ብለናል አልጃሚድ የሚለው ከማን ይለይላችኋል ከነዕት ሙሽተቅ ያልሆነ ማለት ነው ጃሚድ ማለት እሺ ያንሳ ኺላፍ ያለው የትኛው አጥፈል በያን ላይ ነው ነኪራው ላይ እሱን ምን ብለው ያعرቡታል ነዕት ብለው ያعرቡታል ወይም በደል ብለው ያعرቡታል አጥፈል በያን ብለው ያعرቡታል እሺ አጥፈል በያን ከነኪራ ይመጣል አይመጣም ይመጣል ጀዋዝ على الصحيح ይመጣል የምትሉት على الصحيح ይመጣል እሺ አጥፈል ነሰቅ በሁሩፎች የሚያያዘው እሱ በሁሩፎች የሚያያዘው ነው ለየት ይላል ይሄ በሁሩፎች የሚያያዘው አጥፈል ነሰቅ ማለት التابع الذي يتوسط بينه وبين متبوعه بالسنة بمتبوع مكاكل أحد الحروف العشرة كاسرو في دلوج عنده بمكاكل لي يمي قبابت يوهنانو عطف النسك ميبالو معطوفنا معطوف عليه مكاكل في دلت ألق أي قبابت مالتنا لمثالي جاء زيد وعمر زيدنا عمر مطوال أنا عطف النسك ميبالو ما أنه معطوفو أنتنا أنا عمر يميلون عمر معطوف عليه السمان زيد ነው የመጀመሪያው መካከል ላይ ምን ገብቶበታል ማያዣ ዋው ገብታለች ከአስሩ ፊደሎች መካከል ላይ ታቢዑና መትቡዑ መካከል ከአስሩ ፊደሎች አንድ ፊደል የገባበት ምን እንለዋለን ይሄንን
ጠቅሉን ገለጻው ምን እንለዋለን አጥፈን ነሰቅ ይባላል አጥፈን ነሰቅ ፈሆ አታቢዑ ትላለች ታቢዕ ነው ታቢዕ ሆኖ የሚመጣ ነው ለማቀብሉ የሚከተል ነው الذي يتوسط بينه وبين متبوعه በሱና በመትቡዑ መካከል ምን የሚገባበት ነው احد الحروف العشر ከአስሩ ፊደሎች አንዱ የሚገባበት ማለት ነው ምክንያቱም حروف العطف عشرة ብለናል አለራጂህ ግን ስንት ነው ብለናል 9 ነው ከ9ኙ አንዱ በማንና በማን መካከል በታቢዑና በመትቡዕ መካከል ዋው ሲገባበት ወይንም ደግሞ የሱ ህቶች ሲገቡ ያ አጥፈን ነሰቅ በመባል ይታወቃል ማለት ነው አጥፈል ባያን የሚባለውን እንዳወቅነው ነው የምንማወቅ እንግዲህ በታቢዕና በመትቡዕ መካከል ይሄ ሲገባ ነው ስንት ናቸው ብለናል 10 ናቸው የመጀመሪያዋ ዋው ናት አልዋው ነው አይደል ያለው ስንቆጥር ወሄ አልዋው ዋው ናት ዋው ሙጥለቅ الجمع ነው የምታስይዘው ሙጥለቅ الجمع ስታአጥፍ አብሮነትን ወአንዱ ይቀድማል ወአንዱ ዘግይቶ ይመጣል አያገባህም ይሄ አንድ ላይ ነገሩ መከሰቱን ብቻ ነው دخل محمد واحمد في المسجد محمد واحمد مسجد ገቡ አለ መሐመድ ቀድሞ ይግባ አህመድ ቀድሞ ይግባ የለም አብረው አንድ ላይ ጎን ለጎን ተቃቅፈው ይግቡ ሙጥለቅ الجمع ነው ዝም ብሎ ሙጥለቅ الجمع ነው ሙጥለቅ الجمع ما شاء الله وشاء فلان አይባልም የሚባለውም ለዚህ ነው ሙጥለቅ الجمع ናት አላህ Subhanahu Wa Ta'ala ደግሞ የባሪያ መሽአ ደግሞ መሽአቱል አብድ ታቢዓቱን ለመሽአቲላህ ለአላህ Subhanahu Wa Ta'ala መሽአ ተከታይ ናት አይደል እንዴ ስለዚህ በዋው አይደለም የምንጠቀመው በثم ቢሆነው ቀደም ተከተሉን ያስላል ዋው ለሙጥለቅ الجمع ነው የምትሆነው ይሄንን ነው የምትይዙት ማን እንደቀደመ ማን እንዳልቀደመ የምትገልጸው ነገር የላትም ማን ዋው ዝም ብላ ማገናኘት ነው ለምሳሌ ምን ይመስል ጃአ ዘይዱን ወአምሩን ጃአ ሙሐመዱን ወበክሩን አው ረአይቱ ሙሐመደን ወበክረን ሁለቱንም አንድ ላይ ልታይ ትችላለህ ወይንም መረርቱ ቢሙሐመድን ወበክሪን ምን ላይ እኮ ነው የምታጥፈው መርፎም ብቻ አይደለም ሁሉንም የምታጥፈው መርፎም ብቻ አይደለም ረአይቱ ዘይደን وعمرا مررت بزيد وعمر جاء زيد وعمر አሁን አምርና ዘይድ ነው የምታየው رايت زيد وعمرا አለ ዘይድን አይቼ አምርን ላይ ሁለቱንም አንድ ላይ ላያቸው የሚገልጽ ነገር የለም ብቻ ሁለቱንም አይቻለሁ የሚለው ነገር ነው ታቢት የሆነው رايت زيدا ثم عمرا بالنور አምርን ካየሁ በኋላ ነው ወደ ዘይድ ወይ ዘይድን ካየሁ በኋላ ወደ አምር ይባላል ይሄ ሙጥለቅ الجمع ነው አንድ እችን ያዙ ሄዱባት በቃ በዚህ ላይ ትሄዳላችሁ ግልጽ ነው አይደል ሁለተኛዋ አልፋኡ ወሄ አልዋው ዋውናት ለሙጥለቅ الجمع ማዕጡፍና ማዕጡፍ عليهን አንድ ላይ መሰብሰብን ነው የሚያስይዘው ሁለቱም አድርገውታል ወይ ሁለቱም ተደራጊ ናቸው በዛ ላይ ነው የምታስኬደው በዛ ላይ ታስኬዳለህ ማለት ነው አንዱ ካንዱ ቀጥሎ የሚባል ነገር የለም በዋው የተነገረው ማለት ነው ነገር ግን ቁርአን ላይ ሲመጣ እኮ ያው እንዳጀማመሩ እንዳረፍተ ነገሩ አሰካክ አብደኡም ቢማ በዳ አላሁ ቢህ አው ኢብደኡ ቢማ በዳ አላሁ ቢህ አላደን አብደኡ ቢማ በዳ አላሁ ቢህ እነ الصفا والمروه من شعائر الله ሲል ማለት ነው ስለዚህ አብደኡ ቢማ በዳ አላህ በምን ጀምራለሁ ማለት ነው በሶፋ ሙጥለቅ الجمع አይደለም የሚያስይዘው አላህ Subhanahu Wa Ta'ala አጠቃቀስ ላይ ብዙ ጊዜ ነብዩ አለይሂ ሰላም ሌላ ከኻሪጅ ቀደም ተከተሉን የሚያስተካክለ እስካላገኘን ድረስ አላህ Subhanahu Wa Ta'ala ዚክር ላይ ዑለማዎችም ሲፈስሩ ቀደም ተከተሉን እንዳጠቃቀሱ ነው እንገባለን የሚሉት እንደውም ሙስተድሊነ بهذا الحديث ምን በሚለው አብደኡ ቢማ በዳ አላሁ ቢህ አው ኢብደኡ ቢማ በዳ አላሁ ቢህ የሚለው የውዱንም ቤት ራሱ ተርቲብ የሚያስይዙት በዚህ ነው ሁለተኛ ደግሞ በፊዕልም ተገይቷል ባጠቃቀስ ደረጃ ማለት ነው ዋውናት ሙጥለቅ الجمع ሶፋ ይሁን ማን ይሆናል እንዳቀማመጡ ነው የምናደርገው እዛ ላይ እንዳቀማመጡ ነው የምናደርገው አልፋኡ ከዛፋን ከዛ ቀጥላ ፋና ፋ ለተርቲብ ወተዓቂብ ነው የምትጠቅመው ቀደም ተከተለንም ታሲዛለች ቶሎ መከታተለንም ታስፈርዳለች ፋ ማለት ነው ፋ ومعنى ترتيب ማለት አንዱ ነገር ከሌላው ቀጥሎ መከሰት ማለት ነው መከናወን ማለት ነው ተገባናል دخل زيد فعمر في المسجد دخل زيد فعمر
ብለህ ተናገር ከዘይድ በኋላ አምር ነው ተከትሎ የገባው ደግሞ ወዳውኑ የሚል ትርጉምም ተተረጉማለህ እንደዚሁ ማለት ነው ተርቲብ ማለት አንዱ ካንዱ በኋላ ነው ታቂብ ማለት ደግሞ ወዳውኑ ቀጥሎ መካከላቸው ክፍተት የለም ማለት ነው ለምሳሌ ቀዲም الفرسان فالمشاة ይላል ፈረሰኞቹ ገቡ ወዳውኑም ትላለህ ወዳውኑም እግረኞች ወዳውኑ የሚለውን ይሰል ከነሱ ቀጥለው ወዳውኑ የሚለውን ከምን እናገኘ ነው ታቂብ ከሚለው ቀደም ተከተሉን ያው ወዳው ቀጥለው እንትናዎች መጡ እቺ በዚህ መልክ ተመጣለች ማለት ነው ቶሎ ወዳውን መሐመድ እንደገባ አህመድ ገባ ማለት ከፈለክ በሚለው ትጠቀማለህ دخل محمد فعمر ትላለህ في المسجد دخل محمد فعمر ከዛ ቀጥሎ ثم الواو الفاء አሁን ስንመለከት አጥፍ ምናቸው ላይ ሁክማቸውም አንድ ላይ ነው አይደል የኢዕራብ ሁክማቸው በፋ ያደረከው ማለት ነው دخل زيد او قديم الفرسان فالمشاة ولا معنى ነው አሁን የተነጋገርነው ኢዕራቡም እንደዛው ነው الفرسان ምንድነው مرفوع ነው አይደል فالمشاة مرفوع ያው ለምን الفاء فاو ምንድናት حرف عطف وترتيب وتعقيب ስለዚህ عطفنات المعطوف يعطى حكم المعطوف عليه رفعن تسطዋለህ ማለት ነው رأيت الفرسان فالمشاة ብትል ምንድነው የሚሆነው رأيت فاطمة فأمها بالمندن የሚሆነው من حيث إعراب يا إعراب أقوية رأيت فاطمة بيالله هذا فاطمة بيالله مفعول به فأمها هم معطوفنا منصوب لا معطوفنا منصوبنا هي إعراب حكمنا معنى اسم من هنا رأيت فاطمة فأمها وداون مقتين صنعي وداون مررت بمحمد فابنه إعرابن ከተመለከትን ምንድነው ከፋ በኋላ ያለው ማዕጡፍ መጅሩር ነው ለምን لانه معطوف على المجرور على المجرور على المجرور እሱ ላይ معطوف عليه ምን ስለሆነ መጅሩር ስለሆነ እንትን ማዕና ስንፈልግ ደግሞ ምንድነው መሐመድ አለፍ ወዳውንም በልጁ አለፍ ካስከፈኝ ثم ከዛ ቀጥላ الواو والفاء ثم كذا ثم ናት وهي للترتيب مع التراخي ይሄ ዘግየት ከማለት ጋር ቀደም ተከተል ነው እንደ ፋ ታቂብነትን ታስረዳል ወዳውኑ የሚል ነገር ታመጣለች ثم ግን ተራኺን ነው የምታስይዘው ተራኺን ታስይዛለች وهي للترتيب مع التراخي ومعنى الترتيب ያው ቀር ሰበቃ አልፎልናል አንዱ ከሌላው በኋላ ማለት ነው ተራኺ የሚለው ደግሞ የተወሰነ ዘመን የጊዜ ክፍተት መካከል ላይ አለ أرسل الله موسى ثم عيسى ثم محمدا صلى الله عليه وسلم صلى الله عليه وسلم ስለዚህ ሙሳ ከዛ ዒሳ ከዛ መሐመድ በثم ታይዘዋል ማለት በثم ታይዘዋል ነገር ግን ይሄ ተራኺን ያሲዛል ያንኛው የቅድሙን ታቂብ ስንል ያጋጣሚ በእንትን بحسبه ነው የሚሆነው ታቂብነቱ ማለት ነው ለምሳሌ ተዘወጀ ሙሐመዱን فولد له አለ ምንድነው የምትሆነው ወዳውኑ አግብቶ ወዳውኑ አይወለድም ግን ታቂብ ነው የምትባለው ለምን በስድስት ወሩ ክፍተቱ ቶሎ ፈጥኖ ወልዶ ከሆነ ታቂብ ነው ወዳውኑ ይሄ ራሱ መካከል ላይ ያለው የርግዝናው የጊዜ እርዝመቱ ከረጅም ክፍተት አይባልም ለምን ሁኔታው የሱ ታቂብ እንደዚህ ነው አግብቶ ወዳው ተወለደለት የማለት ራሱ በቃ ልጅ የሚረግዝበት ያክል ቆይቷል ማለት ነው አለቀ ወዳው ወለደ ራሱ አፋው ተጠቅማለ ثم ولد له ብትላሁን ባገባ በ2 አመቱ ባገባ በ3 አመቱ ሊሆን ይችላል
በፋእ ከተጠቀምክ ግን እንዳገባው ወዳው ወለደ እንደገባች ይዛለች ወልዳ እንትምላቸው ያንኛውን ታቂቡን ቢሐሰብ ተንቢ ስላላደረጋችሁ ነው ስላለፈ ምንድነው ምን አስባለሁ ምንድን ተብሎ ثم أو كذا أو الواو والفاء كذا ثم يقتل على አራተኛ አው ናት ሌላዋ የአጥፍ ማለት ነው ይሄም ብዙ አያሌ ትርጉም አለ ወደ ላይ ከፍ ስትሉ የምታውቁት አሁን ሁለት አይነት አለ እዚህ ላይ እኛ በልካችን በመጠናችን የምናየው አው ተኩኑ ለተኽይር አው ለባሃ ለኢባሃ ወይንም ለተኽይር ትሆናለች አጥፋና ከሷ በኋላ ያለው حكم المعطوف عليه ይሰጣል من حيث الاعراب ማለት ነው ومن حيث المعنى ስናይ ደግሞ ከትርጉም አቀማመጥ አኳያ ስንመለከት ደግሞ ምን እንሰጥናለች ወይ ተኽይርን ምርጫን ከሁለት አንዱ የሚለውን ወይ ደግሞ ኢባሃ ይሄንን ይሰጠናል ለምሳሌ ብንመለከት መሰብሰቡ የማይቻል ነገር ከሁለት አንዱ የሚልን ተኽይር ይሰጠናል ተዘወጅ ሂንደን አው ኡኽተሃ አልኩ ተዘወጅ ሂንደን አው ኡኽተሃ ሂንድን ወይም እህቷን አግባ ይቺ አውዝ ቦታ ላይ ምንድናት ለተኽይር ለምርጫ ሁለቱን አንድ ላይ መሰብሰብ አትችልም ክልክል ነውና ተማማቾችን በተመሳሳይ ሰዓት ማግባት ስለማይፈቀድ ማለት ነው ስለዚህ ይሄ ምርጫ ነው ከዚህ ውጭ ሌላ የለም አንድም ላይ መሰብሰብ የማይቻል ነገር ሁሉ እንግዲህ አው ከመጣበት ምንድነው ማለት ነው ለምንድነው ለምርጫ ለተኽይር ነው ማለት ወይ ይሄን ያዝወና ያለስ ሰሰተም ወይ ሁለቱንም አንሰጥህም ብለ ከመጀመሪያ ካስጠነቀቅ ወይ ይሄን ያዝወና ያዝ ካልከው خذ هذا او هذا ካልክ ምንድነው ማለት ነው ሁለቱንም ያዝ አይደለም አንዱን ያዝ ነው አንድ ነው የሚሰጠው ተብሎ ከኋላ የታወቀ ከሆነ ወይ ይሄን ያዝ ወይ ይሄን ያዝ ካልከው ሁለቱንም ይቻልልሃል የሁለቱንም አንድ ላይ የመሰብሰብ ሁኔታ ሳይሆን የተኽይር ብቻ ነው አማራጭ ነው ብዙ ጊዜ ወደዚህ የሚሄዱት አማራጭ ጀምዕ የማይቻል የሆነውን ነገር ወደዚህ ነው የምንወስደው ጀምዕ ማድረግ የሚቻል ከሆነ በዋው ብታዓጥፈው ይሄ ደግሞ ኢባሃ ይሆናል ሁለቱንም በአንድ ጊዜ ላታደርገው ትችላለህ ነገር ግን ብታደርገውም ምንም ችግር የለም ለምሳሌ ادرس الفقه او النحو تعلم الفقه او النحو فقهን ወይ ነህውን ተማር ይሄ ማለት ምንድነው ሁለቱም መሰብሰብ አይቻልም ይቻላል ሁለቱም ሰብስባለህ ሁለቱም ፍቅህንም ነህውንም ተቀራለህ ሁለቱንም መሰብሰብ የሚቻል ነገር ስለሆነ ኢባሃ ይሄንንም ብታደርግ ግን በተመሳሳይ ሰዓት ያለ ነው ዘግይተህማ ከሆነ ያንኛውም ኢባሃ ይሄንኛውም ኢባሃ ይሆናል የሁለቱም ማለት ነው የመዘግየት አንድ ላይ ያለ መሰብሰብ ማዕና ስንመለከት ማለት ነው ነገር ግን አሁን ዝም ብለ በተመሳሳይ ሰዓት ማስገኘት የሚባለውን ነገር ስንወስድ እዛኛው ላይ ተኽይር ነው ጀምዕ ስለማይቻል እዚህ ደግሞ ኢባሃ ነው የምትሆነው ማለት ነው እዚህኛው ላይ ተግባባ ይሄ አው ባው ስናአጥፍ ማለት ነው ባው ስናአጥፍ تعلم الفقه او النحو اقرا الصرف او النحو እያልክ ስትናገር ማለት ነው እትማማች ባይሆንስ ተዘወጅ خديجة او عائشة ምንድነው የሚሆነው እትማማቾች አይደሉ አውክታህ አላልኩም ኢባህ ነው የሚሆነው ሁለቱንም በተመሳሳይ ሰዓት መሰብሰብ ስለምትችል ማለት ነው ምናልባትም ሌላ ማንከራ ወይ እነዚህን አወቀ አም ሌላ አምስተኛዋ አምናት አም የምትባለዋ ተኩል طلب التعيين ለተዕይን ነገሩን ቆርጠህ ለማውጣት ነው ጠቅሰህ ከሌለ ማለት እንጂ አለበለዛ ይታወቃል ከሁለት አንዱ የምታውቀው ነገር አለ ለምሳሌ ምን ይመስላል እስቲፋም ላይ ነው بعد همزه الاستفهام የምትመጣ ናት ቻም ማለት ነው አለበለዛ منقطعه ነው የምትሆነው متصله منقطعه አላትና እና بعد همزه الاستفهام ነው የምትመጣው አደረስተ الفقه ام النحو فقه የቀረኸው نحو የቀረኸው የሚል ነገር ለምሳሌ ልትጠየቅ ትችላለህ አሁን ስትጠየቅ ከሁለት አንዱ ቀርተዋል
ምን ብቻ ነው የምትመልሰው አንዱ ከሁለት አንዱ የሚታወቅ ነው አንዱን ቀርታል ከሁለት አንዱ መቅራትህ ይታወቃል የቀራው ነገር ነው ያልታወቀው ስለዚህ አንተ ተዕይን ነው የምታደርገው በአም የሚመጣ ጥያቄ እንደዚህ ነው አደረስተ الفقه ام النحو ተብለ ተጠየቅ ام النحو ተብለ ከሁለት አንዱ አግብተህ አንተ አድርገሃል ማለት ነው ቀርተሃል ማለት ነው ለምሳሌ አተዘወጅ ተፋጢመተ ام اختها ብለ ተጠየቅ ይሄም ጥያቄ አግብተሃል ማለት ነው ከሁለት አንዱ ስለዚህ ምን ብቻ ነው የሚፈልገው ላ በል የሚባል ነገር አዎ አራ አይደለም የሚባል ነገር አታመጣም አይ ወይ አይሻን ነው ወይ ፋጡማን ነው ወይ ፊቅህ ነው ወይ ነህው ነው ብለህ ነው የምትመልሰው በዜሮ አደኸለ ዘይዱን አም አምሩን ፊል መስጂድ የሚል መጣለ ከሁለት አንዱ ገብተዋል ማለት ነው የገባውን ብቻ ነው መናገር ያለበት ይሄ طلب التعيين በመባል ይታወቃል بعد همزه الاستفهام የሚመጣ ነው نحو درست الفقه ام النحو የሚል ጥያቄ ሲቀርብልህ ምን ብለህ ነው የምትመልሰው النحو ወይም ደግሞ الفقه ብለህ ትመልሳለህ ማለት ነው አደኸለ ዘይዱን አን አምሩን ዘይድ ነው አምር ነው የገባው ይሄ ጥያቄ እንኳን ዘይድ ነው አምር ነው የገባው አልኩ የገባ ሰው አለ ማለት ነው መሐቀቅ ነው በቃ ከወረታን ሆኖ ገብቷል የገባ ሰው አለ ስሙን እንዲጠቅስ ብቻ ነው አደኸለ ዘይዱን አም አምሩ ፊል መስጂድ መስጂድ የገባው ዘይድ ነው አምር ነው ማለት ነው የገባለ የገባ የለም አይደለም ጥያቄው የገባው ዘይድ ነው አምር ነው ስለዚህ አንተ የምትመልሰው ምንድነው አንዱን ነው የምትመልሰው በአም የሚመጣ ጥያቄ ሐምዘተል ኢስቲፍሃም ጋር ሲመጣ ለምንድን ነው የምትሆነው ሊጦለቢ ተዕይን ነው የክንውኑን የፈጸመውን አካል ወይ ክንውን ማረፊያ የሆነውን አካል አዱሪ በዘይዱን አም አምሩን አም አምራን አዱሪ በዘይዱን አም አምሩን ወይ ደግሞ አም ረአይተ ዘይ አም ضربت ዘይደን አም አምራን ተባለ አምረን ነው ዘይድን ነው የመታኸው አንዱን መታሃል ማለት ነው ተቆለ ዘይደን ضربت ዘይደን ለትን መልሳለ ማለት ነው ዘይድ አምር ለትን መልሳለ طلب التعيين ነው በዚህ ሲመጣ እስቲዋነት አላቸው ሁሉ ሰልሰይ ይሄ ግልጽ ነው ለምንድን ነው ለተዕይን ነው ባይሆን ኢራቡን እንዳረሱብን አደኸለ ዘይዱን አም አምሩን ይሄ በምንድነው በመርፎነት አጥፍ ነው በመርፎነት ማለት ነው አም ሐርፍ አጥፍናል ከሷ በኋላ ያለው ማዕጡፍ ነው ከኋላ ያለው ላይ ነው የሱን ሁክም ነው የምትሰጠው ደግሞ አራአይተ ዘይደን አም አምረን ዘይደን አለው ላይ ያጥፍኩ ነው አይደል ያለው አም አምረን እንት አደረከና አመረርተ ቢዘይድን አም ቢአምሪን እንደዛ አድርገን አስከይር ማለት ነው ኢዕራቡን እንዳትረሱ ማዕናው ብቻ ላይ ትኩረት እንዳታደርጉ ሌላዋ ኢማናት ኢማ አጥፍ ካደረግን በኋላ ይቻላል የምናመጣው ማለት ነው የተያያዘችው አናት አምጥቶ ግን ይሄንኛው ፈሲሁ ስላለ ዘርኛ ውስጥ አንገባ አምናት ቅድሚያ የሚሰጣል ለምን ሐርፍ አጥፍ ስለሆነች አጥፍ ላይ አጥፍን ማምጣት ወይም ያንኛው ሌላ አንተ ጃሯን ራሱ ከመድገም ይልቅ በዚህኛው በዋናው በአጥፋው ስለሚጀረብ ችግር የለም ራሷን ባንደግማት ማለት ነው ሐርፍ ጃር በራሱና አድርገውና ኢማ ይሄ بشرط ان تسبق بمثلها ኢማም እንደዚሁ ሐርፍ العطف ናት ይላሉ ባይሆን ቀድሞ ሊመጣ ምን የሷ ቢጤ ሊያልፍ የሷ ቢጤ ቀድሞ ሊመጣ ማለት ነው ተዘወጅ ኢማ ሂንደን ወኢማ اختها ኢማ ቀድሞ መጀመሪያ ሊመጣ አሁን አጥፍ እየተባለች ያለች የቷ ልትሆን ነው ማለት ነው ዘይ እንትን ሂንደን ብሎ ወኢማ اختها የሚለው ነው اختها ያለው ነው የተጣጠፈው ሊሉ ነው ኢማ ቀድሟት ሌላ ኢማ አልፏል ይሄ ተዘወጅ በሚለው በአሚሉና ሂንደን በሚለው በመዕሙሉ መካከል የገባችው ኢማ ናት
እሷ ሚስለ አልፋለች ይባላል መጀመሪያ ያለፈው ነገር መኖር አለበት ቀጥላ የምትመጣው ኢማ አጥፋ ልትሆን ዘንዳ ይሄ መኖር አለበት መጀመሪያ አይላል መጀመሪያ ቢጥዋ ማለፍ አለበት ተዘወጅ ኢማ ሂንደን አሁን ኢማ ይቺኛይቱ ኢማ አይደለችም እንትን የምትለው ለምን መነሻናት ይቺ ለተፍሲል መነሻናት ሁለተኛ የምትመጣው ናት የምታጥፈው ስለዚህ ማዕጡፍ አለይ ማን ነው ሂንድ ማዕጡፉ ማን ነው ኡኽት ያጥፈችው ማን ነው ኢማ ይሄንን ብለው ሊያመጡ ነው ነገር ግን ያው ውድቅ ያደርጉባቸዋል እንጂ ማለት ነው ተዘወጅ ኢማ ሂንደን ወኢማ ኡኽታ የሚገርመው ወመታለች ወኢማ ስንል ዋናት የሰራችው ኢማናት የሰራችው የተለያየ ጭቅጭቅ ስላለባቸው ነው አትቻልም የሚሉት ኢብኑል ቀይም የመለሱት ነገር አለ እዚህ ላይ አንድ ሁለት ልንገራችሁ ምክንያት አድርገው ያመጡት ማለት ነው ይቺ አጥፋቶንም በትክክለኛ ሑሩፍ አልአጥፍ የሚባሉ 9 ናቸው እንጂ 10 አይደሉም ምንድነው መልስ ይላሉ ጃአኒ ኢማ ዘይድ ወኢማ አምር ያለውን ኢማ በይነ الفعل والفاعل ወድቃለች ኢማ ማለት ነው የትኛዋ ኢማ የመጀመሪያዋ ኢማ ስለዚህ ኢማ የሚባሉት አንድ አይነት ዘር ናቸው አዎ በፊዕልና በፋዒል መካከል ጣልቃ ገብታለች አዎ ومعلوم أن الفاعل والمفعول ده كالجزء من الفعل አንድ جزء ናቸው መካከል ላይ ጣልቃ ገብታ አውጥታለ فلا يصح الفصل بينهما بالعطف ኢማ አጥፋናት ብለናል አዎ አጥፋናት አዎ የሷ ቢጤ መቀደም አለበት ተብሏል አዎ ኢማ حرف العطف ከሆነች بين الفعل والفاعل አትገባም መጀመሪያ አይመጣም بين الفعل والفاعل እኮ አጅነብይ መግባት የለበትም ጃአኒ አለክ ጃአ የሚላል ጃአ إما أمر وإما زيد عليك إما جاء إما نقدمه متامتاو إما زيد جاء يميلو زيد يميلو مندنو يجاء فاعل كونو فاعلنا فعل مكاكل ما نغبا إما غباچ حرف العطف ደግሞ አይገባም ለምሳሌ አሁን جاء ومحمدون አትልም ዝም ብለህ جاء محمدون የሚለው መካከል ላይ ዋው አስገብተህ جاء ومحمدون አይባልም فعلنا فاعل መካከል ዋውም ማን ላይ አጥፍ ለምን ሊሰራ መጣ አጅነብይ እኮ ነው አዎ እዚህ ግን ይኸው አጅነብይ ሳትሆን ገብታለች ቋንቋ ላይ ተጠቅመናል አዎ حرف العطف ባትሆን ነው እንጂ መጀመሪያ ፊዕልና ፋኢል መካከል መምጣት የለባትም ብዙ ጊዜ በዚህ ስለመጣ ነው ማለት ነው ይሉና ውድቅ ያደርጓታል ሌላ ደግሞ ضربت اما زيدا واما عمرا የሚለውን ዘይድን ያለው አሁን አምርን ያለው ዘይድ ላይ ተዓጠፈ የመጀመሪያ የመዕሙል ላይ ነገራቶችን መዕሙል ላይ እናጥፋለን እንጂ ከመዕሙሉ በፊት ቀድማ መታሷ ይሄ መዕሙሉ ማን ላይ ይታጠፋል እሷ አጥፋናት ብንል አይ እዚህ ቦታ ግን አይደለችም ቀጥሎ አለው ላይ ነው የሰራቸው ይሄ አይሆንም ራሱ የማይሆን የመጀመሪያው መዕሙል ማዕጡፍ አለይ የሆነ ነው የሚመጣው ከሱ በኋላ የሚመጡት እሱ ላይ ነው የሚታጠፉት አሁን እኮ እሷ ቀድማ መጣ አሁን ፊዕልና ፋኢልን ብቻ አይደለም ለየች የምንለው ፊዕልና ፋኢልን ብቻ አይደለም ለምሳሌ ረአይቱ ኢማ ዘይደን ወኢማ አምረን አለ ረአይቱ ኢማ ዘይደን ዘይድ ያለው የራአይቱ ምንድነው መዕሙል ነው አይደል እንዴ መዕሙሉና አሚሉ መካከል ላይ ገብታ ተቀምጣለች አዎ እማን ላይ ተዓጠፈልን ነው እንትን አምር አይ እሱማ አይተዓጠፍም ዘይድን የሚለው አይተዓጠፍም እንደዚህ ከሆነ እሷ መግባት የለባትም ለምን ይሄ መዕሙሉ ነገር ሌላ ነገር እያመጣህ የምትዓጠፍበት እንጂ መዕሙሉና አሚሉ መካከል ላይ ሌላ አጅነብይ የምታስገባበት አይደለም እሷ ደግሞ እዚህ መካከል ላይ ገብታለች ስለዚህ ከኋላ እየመጣች እሱ ላይ ነበር መሰብሰብ ያለባትን ማዕጡፍ ያለባት ነገር ግን አሁን አሚልና መዕሙል መካከል ላይ ገብታለች ማዕጡፍ አለይ የሆነውን ነገር ነጥላ መጥታለች እሷ የት ነው ማዕጡፍ አለይ የምትለው ቀድሞ መጥታለች ዘይድ ያለው መዕሙል ነው አዎ ማዕሙሉ ያ ማዕጡፍ አለይ የሆነው መዕሙል ታዲያ የት አለ ዘይድ ራሱ ነው እንዴ ዘይድ ራሱ ከሆነ እንዴት ቀድመው ትመጣለች ማዕሙል ላይ ማዕጡፍ አለይ የሚሆነው እሱ ነው ቀድመው መጣች አጥፋዋ ኢማ ቀድመው መጣች ማዕጡፍ አለይ የሚሆነውን ነገር ይሄ ራሱ አንድ አጅነብይ ነው አይሆንም ሌላ የሚሉት ሶስተኛው ምንድነው የሚሉት ነገር ወኢማ አምሩን ነው ሁለተኛው ላይ ጃ ኢማ ዘይዱን ወኢማ አምሩን አለ ጃ ዘይዱን ኢማ አምሩን አይደለም ያልከው ጃአ ዘይዱን ወኢማ አምሩን አለ ዋው ምን ሊሰራ መጣ ኢማ ራሷን የቻለች አጥፋ ከሆነች ዋው ሌላ ተደራቢ ለምን ያስፈልጋል ስለዚህ አጥፋ ባትሆን የተፍሲልና
የምትፈስል መዘርዘሪያ መለያያ መነጣጣያ እንጂ እንትና ወይም እንትና ያውን ማዕና ይዛል እከሌ ኢማ هذا وإما هذا وإما هذا እያልክ እንደምትና አቅሳሙል ከላሚ ኢማ ሐርፍ ወኢማ ፊዕል ወኢማ ምን እያልክ እንደምትናገረው ለተክሲን የመጣች እንጂ አልበለዛሷ ምን አይደለችም ሐርፍ ላጥፍ አይደለችም ራሷ ሐርፍ ላጥፍ ከሆነች ዋው ምን ያደርግላታል ወኢማ ብለን ምን አመጣጣን አሁን እኮ ዋውናት ያጣፈች ያለችው ኢማ ለተፍሲል ተብላን የመጣችው ዋዋና ተከክለኛውን አጥፍ የሰራችው ማለት ነው በእነዚህ ተሰብስቦ ውድቅ ያደርጋታል ኢማ አጢፋ አይደለችም ይቺ መቆጠር የለባትም ከአጢፋ ይላል ታታ ራሱ ተዘወጅ ኢማ ሂንደን ወኢማ ኡኽታሃ ስለዚህ አጢፋዋ ማናት ማለት ነው ዋውናት ኢማ አይደለችም ኢማ አይደለችም ዋውናት ይሄንን ሌላ ያዙ ስንታየን ስድስት ሰባተኛ በልናት በል የምትለው ማለት ነው በል የሚለው ማ ጃአ ሙሐመዱን በልበክሩ ጃአ ሙሐመዱን او ጃአኒ ሙሐመዱን በልበክሩን ትላለህ በል ያለው ከኋላ ያለውን ነገር እንትን ለይተህ ነው የምትሰጠው ከበል በኋላ የሚመጣው ነገር ምንን ያገኛል ማለት ነው ከበል በፊት ያለው አለ ከበል በኋላ ያለው ከበል በፊት ያለውን ተቃራኒ ነገር ሊያገኝ ማለት ነው ጃአኒ ሙሐመዱን አለክ ሙሐመድ መጣኝ አለ በልበክሩ አረ በክር መጣኝ ልትል ነው ማለት ነው ጃአኒ ሙሐመዱን በልበክሩን ስትል ማለት ነው እንትን መስኩት አንሁ ይሆናል ከኋላ ያለው እንዳልተጠቀሰ ሊሆን ማለት ነው እንዳልተጠቀሰ ሳገለብጥ እንዳልተጠቀሰ ጃአኒ ሙሐመዱን ሙሐመድን የዘንድ መጣ በልበክሩ አይ በክር መጣኝ ይዘ ያንን ምን ልታደርገው ማለት ነው የሙሐመድን ጉዳይ ድንገት ወይ ተሳሰተህ ነው ማለት ነው ጃአኒ ሙሐመድ በልበክሩን የምትለው በክር ማለት ነው ስለዚህ ሙሐመድን ዝም ብለ ዝንግት ነው የምትለው ዝም ብሎ መስኩት አንሁ ሊሆን ማለት ነው ሙሐመድ እንዳልተጠቀሰ እንደ እንግዳ ነገር ማለት ነው እነን ነው እነሱ በኢጃብ ሲመጣ ማለት ነው በአምር ሲመጣ በነዚህ ይመጣል اضرب زيدا بل عمرا تلاله اضرب زيدا بل عمرا زيد متاو አይ ዘይድ አምር ማለት አይ አምር ያንኛው ምን ይሁን ማለት ነው ይተው ይቀር የሚመታው ይሄ ነው ማለት ነው ቦታው ላይ መተካት ነው ይሄ በሙፍረድ ኢትሳል በምት ጊዜ ነው ስለዚህ ኢጃብ ሲሆን የእንትን ጊዜ አይደለም የነፍይ ጊዜ አይደለም የነፍይ ጊዜ ይሄ አይሆን የነፍይ ጊዜ እንደዛ አይደለም የሚሆነው የነፍይ ጊዜ አይደለም የኢጃብ ጊዜ ኢጃብ ማለት ኔጌቲቭ ማዕና ያለው ሳይኖር ማለት ነው ሙጀብ ይባላል ሙጀብ የሚባለው ጃአኒ ሙሐመዱን ያለው አሁን ምንድነው ሙጀብ ነው አረፍተ ነገሩ ናፊያ ነገር አልመጣበትም ኔጌቲቭ ማዕና የሚያስተላልፍ ነገር አልገባም ማጃአኒ ሙሐመዱን በልበክሩን ካልክ እየገለበጥክ ነው ይሄ ለዛ ይሆን ይሄንን ተጠንቀቁ ስለዚህ ሙጀብ አምር እነዚህ በሚመጡበት ሰዓት ግን ይሄንን ያስጠቅማል ምን ማለት ነው ጃአኒ ሙሐመዱን ልክ ከማ ቀብለ በል ከበል በፊት ያለው መስኩት አንሁ ይሆናል ከበል በኋላ ያለው ከበል በፊት ያለው ማዕና ይረከባል ማለት ነው ጃአኒ ሙሐመዱን ሙሐመድ መጣኛል በልበክሩን ማአይ በክር መጣኝ እንደ ማለት ነው ያንን መጣኝን ለማልሰጥ ነው ማለት ነው ለበክር ሙሐመድን ምን ልታደርገው መስኩት አንሁ ልታደርገው ሙጀብ ስለሆነ اضرب زيدا بل عمرا اضرب زيدا زيد متዋል بل عمرا አራምር መተው አልክ ቀየርከው የዘይድ መመታት ዘይድ ላይ የሚያርፈው ነገር እማን ላይ ያርፍ ነው ማለት ነው ከበል በኋላ ላለው ለበክር ወይንም ደግሞ ለኻሊድ ይሁን ታደርግ ማለት ነው ይሄንን ሸርጥ አድርገው የሚያስቀምጡት ነገር አለ ሙፍረድ መሆን አለበት አሁን ድሪብ ዘይደን በልበክረና ነው ሙፍረድ ማለት ምንድነው ማለይሰ ቢጁምላ አረፍተ ነገር ያልሆነ ማለት ነው አረፍተ ነገር ከሆነሳ ከበል በኋላ የሚመጣው ያ ኢድራቡ ለልንቲቃሊ አው ለልኢብጣል ይሆናል በል ማለት ነው በል ኢድራብነቷ ለምን ይሆናል ወይ ለኢንቲቃል ይሆናል ወይ ለኢብጣል ይሆናል ለምሳሌ ለኢብጣል وقالوا اتخذ الرحمن ولدا سبحانه وقالوا اتخذ الرحمن ولدا رحمن ልጃዘ አሉ سبحانه ጥራት የተገባው የሆነ ጌታ ነው አላህ በል ዒባዱ ሙክረሙ በልሁም ዒባዱ ሙክረሙ እንግዲህ ልጃዘ ብለው ያሏቸው እነማንን ነው መላእክቶችን ነው
በል ዒባዱን ሙክረሙን እነሱ በልሁም ዒባዱን ሙክረሙን እነሱ የተከበሩ ምንድናቸው የአላህ ባሮች ናቸው እንጂ ልጆቹ አይደሉም ማለት ነው ስለዚህ አሁን ሁም ዒባዱን ሙክረሙን የሚለው ጁምላ ነው እዚህ ጁምላ ላይ ስትመጣ ኢብቲዳኢያ ነው የምትባለው በል አጢፍ አይደለችም አጢፍ አሁን የምትሰራው ማን ላይ ነው ማለት ነው في محل رفع አትልም አጢፍ አድርግ ጁምላ ነው የተዓጠፈው ነገር አረፍተ ነገር ላይ አረፍተ ነገር እናገናኛቸው ኢብቲዳኢያ ነው የምትባለው እንጂ አጢፍ አትባልም አጢፋ የምትሆነው ሙፍረዳቶች ሲመጡ ነው ዘይዱን አምሩን መሐመድ ሙስሊሙን ምን የሚለው ማለት ነው ጁምላ ያልሆነ ነገር ሲመጣ ከኋላ ያለውን የማዕጡፍ عليህን ሁክም እየሰጠ ከበል በፊት ያለው መጅሩር ከሆነ ከበል በኋላ መጅሩር ከበል በፊት ያለው መንሱብ ከበል በኋላ መንሱብ ከበል በፊት ያለው መርፉዕ ከሆነ ከበል በኋላ ያለው መርፉዕ ይሆናል ማለት ነው መርፉዕ ይሆናል ማለት ነው ማዕናውም ኢድራብ ነው ከሷ በፊት ያለው ቢማዕነን መስኩት አንሁ ነው ብለን ነው የወሰድነው እንደዚህማ ጁምላ ከሆነ አረፍተ ነገር ከተከተለውማ ምን ይሆናል ወይ ኢብጣልይ ነው የሚሆነው ወይ ከሆነ ሐሳብ ወደ ሌላ ሐሳብ ኢንቲቃል ይባላል የኋላውን ሳያራግፍ ማለት ነው ለምሳሌ ወذكر اسم ربه فصلى على بل تؤثرون الحياة الدنيا አትግሩም ብለ ከኋላ ያለውን አታበላሽም ከኋላ ያለው አይበላሽም ወደፊት ያለው ራሱን የቻለ ነው ኢንቲቃል ይባላል ከሆነ ነገር ወደ ሆነ ነገር መሸጋገር ይችበል ጁምላና ጁምላን በመታገናኝበት ሰዓት ምንድነው የሚሆነው ማለት ነው ኢንቲቃል ይሆናል እማይበላሽ ከሆነ ከኋላ ያለው መጀመሪያው ላይ ግን ማዕናው ይበላሻል ልጃዝ መላእክትን ልጃዝ ነበር ያልከው በልዒባዱ ሙክረሙን ልጆቹ አይደሉም ይልቁንም እነሱ የተከበሩ ባሮች ናቸው ይልቁን ልትን ነው እነሱ አይደሉም የሚል ነገር አለበት በል ማዕናው ውስጥ ማለት ነው ነገር ግን ኢዕራቡን አታያይዝም ተባብለናል ኢንሻአላህ ላ ሌላዋ ላ ናት ነገር በዛ መሰለኝ እንጨርሰው ሌላ ላ ናት ላ ሌላዋ አጢፋ ደግሞ ላ ናት ላ وهي تنفي عما بعدها نفس الحكم الذي ثبت لما قبلها ላ ደግሞ ውድቅ ታደርጋለች ምን ነው ውድቅ የምታደርገው نفس الحكم الذي ثبت لما قبلها كما لما بعدها የማ ቀብሏ እንዳይረጋገጥ ታደርጋለች ማቀብሉ አለ ማቀብሉ ላይ የተረጋገጠ ነገር ማባዕዱ ላይ እንዳይረጋገጥ ታደርጋለች ጃአ ሙሐመዱን ላ ኻሊዱን ማለት የመጣው መሐመድ ነው ኻሊድ አይደለም ማለት ኻሊድ አይደለም የመጣው ማለት ነው ከፊት ጃአ ሙሐመዱን ብለሃል መጂእ የሚባል ነገር ለማን አረጋግጠሃል ለማን ለሙሐመድ አረጋግጠሃል ይሄንን ራሱ ከላ በፊት ነው ላ ኻሊዱን አልከና አጥፍከው ላ አጥፋና ኻሊድ ያለው ማዕጡፍ ነው እማን ላይ ሙሐመድ ላይ ተዓጥፋል ለዚህም መርፉዕ ሆኗል ማዕናውን ስትመለከት ደግሞ ከላ በኋላ ያለው ከላ በፊት አለው ላይ የጸደቀው ነገር አይጸድቅበትም ማለት ነው ጃአ ሙሐመዱን ላ ኻሊዱን دخل محمد في المسجد لا زيد ምን ተናገራለህ እዚህ እሱ አይደለም የገባው ማለት ነው መሐመድ መስጊድ ገባ ዘይድ አይደለም የገባው ልትል ነው እሱ አይደለም የገባው እሱ አልገባም የሚል ነገር ልትሰጠው ነው ማለት ነው ገልበጣ በላይ የተዓጠፈ ነገር ይሄ ማዕና ያሲዛል ከላ በፊት አለው ላይ የተረጋገጠው ማዕና ከላ በኋላ አለው ላይ አይረጋገጥም ውድቅ ማድረጊያ ናት ማለት ነው አንተ ከሁለት አንዱ መርጠ ስትናገር ያደረገው ከሌ ነው ከሌ አይደለም ማለት ከፈለክ ወይ ከሌ እንደዚህ ተደርጓል ከሌ አይደለም የሚል ነገር ካመጣ ከዓጠፍክ በላ በዚህ አይነት መልክ ትጠቀማለህ ታዓጥፋለህ ማለት ነው ይሄም ግልጽ ነው ላኪን ሌላ ደግሞ ላኪን ስንል እሷ ናሲባዎች ውስጥ ቆጠረናታል ከኋላ አሁን ላኪን ይሆናል ተدل على تقرير حكم ما قبلها واثبات ضده لما بعدها የመጀመሪያውን በዛው እንደነበረ ታጸድቃለች ከላኪን በኋላ ያለው ደግሞ ከላኪን በፊት ያለው ነገር ላይ የተሰጠው ብይን ግልባጭ ነው የሚሰጠው ከላኪን በፊት ያለው ነገር እንደነበረ ይጸድቃል ከላኪን በኋላ ያለው ነገር ደግሞ ከላኪን በፊት ያለው ነገር ግልባጭ ነው የሚሰጠው ለምሳሌ ላ ኡሂቡል ኩሳላ ስልቾችን አልወዳቸውም ማለት ላኪንል ሙጅተሂዲን ነገር ግን ታጋዮችን እወዳቸዋለሁ ነው እዛኛው ላይ አልወዳቸውም በዛው ነው ኩሳላዎችን አትወዳቸውም እዛው ታጸድቀዋለህ ያንኛው ከላኪን በኋላ ያለው ነገር ግን
استدراك ነው አይደል استدراك ማለት ነው ነገሩን እርማት ከሷ በኋላ ያለው ነገር ላይ እርማት ለማድረግ የምትጠቀምበት ማለት ነው لكن المجتهد لكن احب المجتهد احب አልከው እዛ لا احب ነበር ضد ما قبلها ያለው ነው የምትሰጠው ما قبلها ላይ لا احب ነበር لا احب الكسالى لكن المجتهدين لكن احب المجتهدين ነው ማዕናው ነገር ግን አረፍተ ነገር አታደርገው አረፍተ ነገር ካደረከው አይቻልም لكن عاطفه هنا አትመጣም አሁን معنى الاستدراك ትይዛለች ابتدائيه ማያያዣ ነገር ነው እንጂ የምትሆነው ምን አትሆንም عاطفه አትሆንም ጁምላ ከሆነ ለምሳሌ لا احب الكسالى لكن احب المجتهدين احب المجتهدين ብትል ምንድነው የሚሆነው ጁምላ ላይ የዛን ጊዜ عاطفه አትሆንም ሙፍረዳት መሆን አለበት ሸርጥ አድርገ ويشترط ان يسبقه نفي او نهي ወይ نفي መቅደም አለበት ምን لا احب لا ارضى لا اريد ምን የመሳሰሉት ማለት ነው ወይ ደግሞ ነህይ لا تضرب زيدا لكن امرا ስትል ይሄ ያለ ነህይ መቀደም አለበት ወይኩን المعطوف بها مفردا እዚህ ላይ ነው ሙፍረድ መሆን አለበት በሷ የሚተዓጠፍ ነገር ولا تسبقها ዋው ቀድሟት ላይ መጣ የዛን ጊዜ استدراكያ ማዕና ብቻ ነው የሚኖራት እነዚህ ሸርጦች መሟላት አለባቸው አንደኛ ምን ሊቀድማት نفي ሌላስ ነህይ لا احب ነፍይ ነው لا تضرب ነህይ ነው لا تضرب زيدا لكن عمرا አልኩና ተናገርኩ لا تضرب ያለው ምንድነው ነህይ ቀድሟል ሊመጣ እንደገና ደግሞ የምታጥፈው ማዕጡፉ ነገር ማዕጡፍ ቢها ሙፍረድ ሊሆን لا لكن عمرا لكن زيدا لكن مجتهدين جمع ቢሆን ሙሰና ቢሆን ሙፍረድ ስም ቢሆን አያገባም ሙፍረድ ይሁን ማለት ጁምላ እንዳይሆን አረፍተ ነገር እንዳይሆን ማለት ነው ይሄንን ያው በደንብ እንግባባለን ይመስለኛል ተባባናል حتى ابتدائيه لمجرد افاده الاستدراك ብቻ ነው የምትሆነው ولكن كانوا هم الظالمون የሚል አለ ለምሳሌ ولكن كانوا هم الظالمين ስትል ላኪን አይደለችም እዚህ ቦታ ላይ ይሄን ሰርታለች አትላትም ላኪን የስትድራክ ብቻ ማዕና ነው ولكن ነገር ግን كانوا هم الظالمين እነሱ በደለኞቹ ናቸው ብለህ ስትናገር አጥፉን የሰራው ማን ነው ዋው ተለጥፋባት መጣለች ዋው ከመጣ አትሰራም እሷ ምንድነው የምትሆነው ሐርፍ الابتدائيه معنى الاستدراك ብቻ ይዛ ነው የምትቀጥለው ወተባበለናል እንግዲህ ምን ሊቀደማታል ሸርጡ ነህይ ማዕጡፋ ደግሞ ምን ሊሆን ሙፍረድ ሊሆን ማለት ነው ዋው ላይ ይቀጥላል ስለዚህ ዋው ላይ ቀድማት ነው حتى وهي للتدريج والغايه لغايه ሆናለች ለተድሪጅ ቀስ በቀስ ስለሚል ማዕና ትመጣለች حتى معطفات ሆናለች ባይሆን في بعض المواضع ሁሉ ቦታ አይደለም حتى في بعض المواضع ተለያዩ የተወሰኑ ቦታዎች ላይ ነው እንጂ አለበለዚያ እንደ ማረፊያዋ እንደ መግቢያዋ ትለያለች ስምም ላይ ትገባለች ፊዕል ላይ ትገባለች በብዙ ቦታ ላይ ነው የምትመጣው አንዳንዱ ላይ ጃራ ሆና ትሰራለች እሷም ራሱ ለምሳሌ ለተድሪጅ يموت الناس حتى الانبياء ሰው ሁሉ ይሞታል ሁሉም ያልቃል حتى الانبياء ሳይቀሩ ማለት ነው ይሄ የደረጃ ሰው ሁሉ ያልቃል እንኳን ማን ሳይቀር ነብይም ሳይቀር በደረጃ ተደሩጅን ነው የሚገልጽልህ ይሄ በዚህ ሆነ حتى ابتدائيه ሆና ትመጣለች غير عاطفه ሳትሆን ابتدائيه ሆና ትመጣለች حتى እንዴት ጁምላ ተከትሎ ሲመጣ جاء اصحابنا حتى خالدون حاضر ጓደኞቻችን መጡ حتى خالدون حاضر እንትና እንኳን خالد እንኳን ሳይቀር ተሳትፏል ልትል አይደል ከሐታ በኋላ ማን መጥቷል خالدون حاضرون ጁምላ ኮኑ ጁምላ ነው ተከትሏት የመጣው የዛን ጊዜ حتى ምን ትሆናለች አጢፋት ትሆን ምንድነው የምትሆነው ابتدائيه ነው የምትሆነው ابتدائيه جاره ሆና ትመጣለች حتى مطلع الفجر የመሳሰሉት ነው حتى في بعض المواضع ያለውን እንይዛለን እዚህ ትሄዳላችሁ ማለት